መጀመሪያ ላይ ሰርቻለሁ ብዬ የማስበው ስህተት ምንድነው? ዩቲዩብ ቻናሌን ከፍቼ በጣም ረጅም ጊዜ መቆየት። ወዲያው ሰዎች እንዲያውቋችሁ ወዲያው በቃ በጣም ቫይራል እንዲሆን ቪዲዮአችሁ የምትጠብቁ ከሆነ ወዲያው ተስፋ የሚያስቆርጣችሁ። ከብዙ ዩቲዩበሮች የተማርኩት ወይም ደግሞ እኔ በራሴ ዩቲዩብ ቻናል ያየሁት ነገሮች ናቸው። ስለዚህ እነዚህን በደንብ ከሰማችሁኝ፣ በተለይ እስከ መጨረሻው ድረስ ከተከታተላችሁኝ በደንብ ትጠቀሙበታላችሁ ብዬ አስባለሁ። ለዩቲዩብ ቻናሌ በጣም ብዙ ነው የለፋሁት። ማለት ከመጀመሪያ ጀምሮ ዩቲዩብ ቻናሌን ለመክፈት ወይም ደግሞ ስራውን ለመጀመር ዩቲዩብ ለመጀመር በጣም ብዙ ለፍቼበታለሁ። ነገር ግን ዩቲዩብ ቻናሌን ከከፈትኩ በኋላ እንደምፈልገው ዩቲዩብ ቻናሌ ሊያድግልኝ አልቻለም ነበር። እኔ እንዴት ዩቲዩብ ቻናሌ ላይ የሰራኋቸውን ስህተቶች እናንተም እንዳትሰሯቸው እነግራችኋለሁ። ማለት ጀማሪዎች ከሆናችሁ እንድታስተካክሏቸው፣ ደግሞ እየሰራችሁ ከሆናችሁ ደግሞ እናንተ ራሳችሁ ላይ የምታያቸውን ችግሮች ኮሜንት ላይ ጻፉልኝ። ወደ ዩቲዩብ ቻናል ብዙ ሰው መክፈት ይፈልጋል፣ ዩቲዩብ ላይ መስራት ይፈልጋል። በተለይ ደግሞ ዩቲዩብ ጀምራለሁ ብላችሁ ያላችሁ ሰዎች ይሄ ቪዲዮ በጣም ይጠቅማቸዋል። ምክንያቱም እኔ ዩቲዩብ ስሰራ የተሳሳትኳቸውን ስህተቶች እናንተም እንዳትደግሟቸው ማለት ነው። እነዚህን ነገሮች ከብዙ ዩቲዩበሮች የተማርኩት ወይም ደግሞ እኔ በራሴ ዩቲዩብ ቻናል ያየሁት ነገሮች ናቸው። ስለዚህ እነዚህን በደንብ ከሰማችሁኝ፣ በተለይ እስከ መጨረሻው ድረስ ከተከታተላችሁኝ በደንብ ትጠቀሙበታላችሁ ብዬ አስባለሁ። የመጀመሪያው ስህተቴ ምን ነበረ? ኮንሲስተንት ሆኜ ፖስት አለማድረግ ነው። የመጀመሪያውን 2-3 ወር በደንብ ነበር ፖስት ማደርገውና ለውጦች በደንብ አይ ነበር። ምክንያቱም የመጀመሪያ ይሄ ዩቲዩብ ስከፍቱ ያለው ኢነርጂ አለ አይደል? ያን ኢነርጂ ተጠቅሜ በሳምንት አንድ ቀን ፖስት አደርጋለሁ። ተምኔሌን ተጨንቄ እንደ መጀመሪያም ስለሆነ ቪዲዮ መቅረጽ ያን ያህል ቀላል አልነበረም እና በደንብ ነበር ስሰራ የነበረውና ከዛ ዩቲዩብ ማደግ ጀመረ። ፎሎወሮች ማግኘት ጀመርኩኝ። ትክክለኛ የሆኑ እኔ የሚከታተሉ ሰዎችን ማላቃቸው ሰዎች ረጃጅም ኮሜንት ይጽፉልኝ ጀመረና በጣም አሪፍ ነበረ። ከዛ በኋላ ግን ምን አይነት ነገሮች ይፈጠሩ ነበር? ክላስም ስለነበረኝ ተደራቢ አርጌም ስለነበረ ያስኩት በጣም አራርቄ ነበር ፖስት ማድረገውና ዩቲዩብ ላይ የሚሰሩ ጓደኞቼ ለምንድነው ፖስት ማታረጊ ምናምን ይሉኛልና በጣም እያራራኩ ነበረ ፖስት ማደርገውና የመጀመሪያው ዩቲዩብ የምትጀምሩ ከሆነ በደንብ ኮንሲስተንት መሆናችሁን እርግጠኛ መሆን አለባችሁ። በቃ አንደኛውን ቪዲዮ ከለቀቃችሁ በኋላ የሚቀጥሉት ቪዲዮዎች በዛው ሰዓት በዛው ታይም ላይ ነው መለቀቅ ያለባቸውና ያን የማታረጉ ከሆነ ዩቲዩብ ቻናላችሁን ገደል ነው የሚከተው። ስለዚህ ዩቲዩብ ቻናል መክፈት ፈልጋችሁ መስራት ፈልጋችሁ መጀመሪያ ማወቅ ያለባችሁ ነገር እንደኔ እንዳትሳሳቱ ኮንሲስተንት ሆናለሁ ወይ፣ በቂ ቪዲዮ አለኝ ወይ፣ በቂ ኮንተንት አለኝ ወይ የሚለውን ነገር አጥኑ። ለዚህ ረዳችኋል ብዬ ደግሞ የማስበው ነገር ቪዲዮ ፖስት ከማድረጋችሁ በፊት እነዛን ቪዲዮዎች በደንብ ማየት፣ ኤዲት ማድረግ፣ ቢያንስ 5 ቪዲዮ ቢኖራችሁ ብዬ እመክራችኋለሁ። ከዛ በኋላ በሳምንት አንዴ ፖስት ብታረጉ የቀረውን ጊዜ ቪዲዮውን ለመቅረጽ፣ ኤዲት ለማድረግ፣ ስለምትሰሩት ቪዲዮ ሪሰርች ለመስራት እንዲሁም ኮንተንታችሁን ለመጻፍ ጊዜ ታገኛላችሁ ማለት ነውና ዘላችሁ አንድ ቪዲዮ ካላችሁ ያንን ቪዲዮ ፖስት አታደርጉት። መጀመሪያ በቂ ቪዲዮ አለኝ ወይ፣ ዝግጅት አለኝ ወይ፣ ይሄንን ለመስራት ጊዜ አለኝ ወይ የሚለውን ነገር በደንብ አጥኑ ማለት ነው። ምክንያቱም ለፍታችሁ ልክ ሊከፈላችሁ ሲል ወይም ደግሞ ዩቲዩባችሁ ገደል ይገባል ማለት ነው። ስለዚህ ፖስት ማድረግ ባለባችሁ ሰዓት ፖስት አልባት ደግሞ አካውንታችሁ ከሞተ በደንብ የሰዎችን አቴንሽን ሊሰርቅ የሚችል በጣም የሚገርም ኮንተንት እየሰራችሁ ፖስት አድርጉ። በእርግጠኝነት አካውንታችሁ አክቲቭ መሆን ይጀምራል። ሁለተኛው ደግሞ ነገር ምንድነው? ወዲያው ውጤት መጠበቅ ነው። ወዲያው ኤክስፔክት ካረጋችሁ ሪዛልቱን ከጠበቃችሁ ወዲያው ሰዎች በቃ ወዲያው ፌም መሆን፣ ወዲያው ሰዎች እንዲያውቋችሁ፣ ወዲያው በቃ በጣም ቫይራል እንዲሆን ቪዲዮአችሁ የምትጠብቁ ከሆነ ወዲያው ተስፋ የሚያስቆርጣችሁ። ከመጀመሪያው ቪዲዮውን ስትጀምሩ ገና ዩቲዩባችሁን ስትጀምሩ ማንም ሰው አያየኝም፣ ነገር ግን ፖስት አደርጋለሁ። የሚያዩኝ ከሆነ ይዩኝ፣ ማያዩኝም ከሆነ እኔ ኮንሲስተንት ሆኜ አንድ ሰውን ቢያየኝ ቪዲዮ መቀጠል አለብኝ ብላችሁ ማሰብ አለባችሁ። ልክ ሰዎች በቃ 200 ቪው 300 ቪው 100 ቪው 20 ቪው ምናምን ሲሆን አታቆሙት። በቃ ፖስት ማድረግ ባለባችሁ ታይም ፖስት እያረጋችሁ ሼር እያረጋችሁ ጠብቁ እንጂ በመጀመሪያ ሰዓት ውጤት አትጠብቁ። በቃ ለፍቻለሁ፣ ይሄ ሁሉ ዕቃ ገዝቻለሁ፣ ወዲያው ቫይራል ካልወጣ፣ ወዲያው እንደዚህ ካልሆነ 2 ወር ሆነኝ 3 ወር ሆነኝ ምናምን የምትሉ ከሆነ በእርግጠኝነት ምንም ውጤት አታገኙም። ስለዚህ ዩቲዩብ ላይ መስራት የምትፈልጉ ሰዎች በ2 ወር በ3 ወር በ1 ወር ውጤት አትጠብቁ። ፖስት ማድረግ ባለባችሁ ሰዓት ፖስት አድርጉ፣ ግን ውጤት አልመጣልኝም ብላችሁ ያንን ነገር አታቆሙ። በጣም ዩቲዩብ ላይ አልሰራሁኝም
አልወጣልኝም፣ እንደዚህ አላረኩም፣ ዩቲዩብ ቫይራል አልወጣልኝም የሚሉ ሰዎች በእርግጠኝነት መጀመሪያው ነገር ኮንሲስተንት አልሆኑም። ሁለተኛው ነገር ደግሞ አንድ ቪዲዮ ሁለት ቪዲዮ ከለቀቁ በኋላ ሪዛልት ስለሚጠብቁ ነው። ስለዚህ ሁለት ቪዲዮ አንድ ቪዲዮ ፖስት ካረጋችሁ በኋላ ሪዛልት የምትጠብቁ ከሆነ ያ በራሱ ችግር አለው ማለት ነው። ስለዚህ ቪዲዮአችሁን ፖስት እንዳረጋችሁ ዩቲዩባችሁን እንደጀመራችሁ 2 ወር 1 ወር ሳይሆናችሁ በስነ ስርዓት ዴዲኬት ሆናችሁ ሳሰሩ ውጤት አጣው። እንደዚህ አይነት ችግር ያለባችሁ ሰዎች ገና የሆነ ነገር ቲክቶክ ላይ ሊሆን ይችላል፣ ኢንስታግራም ላይ በተለይ ሶሻል ሚዲያም ነገር ላይ ቶሎ ውጤት የምትጠብቁ ከሆነ በዛ ነገር ላይ ውጤታማ መሆን አትችሉም። ይሄ ለብዙ ነገር ይሰራል፣ ለስራችሁም ይሰራል፣ ላላችሁም ቢዝነስ ይሰራል፣ ለትምህርታችሁም ለእያንዳንዱ ነገር ይሰራል። በብዙዎቻችን ችግር አንድ ነገር ላይ የመቆየት ችግር ነው። ስለዚህ መቆየት በጣም ትልቅ ዋጋ እንዲኖራችሁ ያደርጋል ማለት ነው። ስለዚህ በየቀኑ እየሰራችሁ በሄዳችሁ ቁጥር በየቀኑ የተሻለ ውጤት ማግኘት የምትችሉት ውጤቱን ቶሎ ከመጠበቅ በፊት ከኔ ምን ይጠበቃል፣ ከኔ ማድረግ ያለብኝ ነገር እያረኩ ነው ወይ የሚለውን ነገር መጀመሪያ ራሳችሁን መጠየቅ አለባችሁ ማለት ነው። ሌላው ደግሞ ከሌሎች ሶሻል ሚዲያዎች ጋር ምንም አይነት ግንኙነት ከሌላችሁ ዩቲዩባችሁን እየሰራችሁ እየቆረጣችሁ ፖስት የማታረጉ ከሆነ እየቆረጣችሁ ዩቲዩባችሁን ሌሎች ሰዎች ሼር የማታረጉ ከሆነ ምንም አይነት ቪው አይኖራችሁም። በቴሌግራም ሊሆን ይችላል፣ በቲክቶክ ሊሆን ይችላል፣ በኢንስታግራም ሊሆን ይችላል፣ በሌሎች ፕላትፎርሞች ሊሆን ይችላል። ዩቲዩባችሁን በደንብ አድርጋችሁ ማስተዋወቅ መቻል አለባችሁ። የማታስተዋውቁ ከሆነ ምንም አይነት ውጤት አታገኙም ማለት ነው። የኔ ችግር ይሄ ነበረ። ቲክቶክ ላይ የዩቲዩብ የራሱ አካውንት አልነበረውም። ይሄ ተቆራርጦ የምለቅበት ወይም ደግሞ በሌላ ቲክቶክ ቻናል ነው የምሰራበት። አንዳንድ ማስታወቂያዎች ቪዲዮ ሲለቀቁ ብቻ ነው ማድረግበት እንጂ ቪዲዮን እየቆራረጥኩ ሰዎች እንዲጓጉ ሰዎች እንዲያዩት የማደርገው ነገር አልነበረም። አሁን በእርግጥ የራሱ የሆነ የቲክቶክ አካውንት አለው። ከስር ሊንኩን እጽፍላችኋለሁ እና በጣም ጥሩ ኢንጌጅመንት ነው የሚኖረው። ሰዎች የቱ ጋር ገብቼ ሙሉን ሊየው ምናምን ይሏቸዋል እና በጣም ቲክቶክ ላይ ኢንስታግራም ላይ ቪዲዮአችሁን ፖስት ማድረግ በጣም ትልቅ ለውጥ አለው። በደንብ ከሌሎች ሶሻል ሚዲያዎች ጋር ሊንክ ሊኖራችሁ ይገባል፣ ዩቲዩባችሁ እንዲያድግ ማለት ነው። ለሰዎች ሼር ማድረግ አለባችሁ። እንዲሁም ደግሞ ቲክቶክ ላይ የቆራረጣችሁ ሾርት ቪዲዮዎችን መልቀቅ አለባችሁ ማለት ነው ስለ ቪዲዮአችሁ። እንዲሁም ዩቲዩብ ላይ ከራሱ የተቆረጡ ቪዲዮዎችን ሾርት መልቀቅ በጣም ኢንጌጅመንቱን ያሳድገዋል። ስለዛ ይሄን ነገር በደንብ ከግምት ውስጥ አስገብታችሁ ከቪዲዮአችሁ ላይ የቆረጣችሁ ሾርት እየለቀቃችሁ የዩቲዩብ ቻናላችሁን ማሳደግ ትችላላችሁ ማለት ነው። ሌላው ደግሞ ተምኔላችሁን ኢግኖር የምታደርጉ ከሆነ ለምሳሌ አንዳንዶቻችን ተምኔል ራሱ የማንሰራ ለተምኔላችን የማንጨነቃለን። ግን አንዳንዶቻችን ደግሞ ልክ እንደኔ ተምኔል ሰርታችሁ እናንተ ወዳችሁት ግን ዩቲዩቡ ክሊክ ስሩ ሬቱ በጣም ዝቅተኛ ከሆነ ያ ተምኔል መቀየር አለበት። ያን የማታረጉ ከሆነ ራሱ አንዱ ዩቲዩባችሁ ላይ ቪዲዮአችሁ ቆንጆ ሆኖ ቪዲዮአችሁ አጓጊ ሆኖ ረጅም ሰዓት ኤዲቲንግ ሰርታችሁ በደንብ ተጫንቃችሁበት ዩቲዩባችሁ እንዳያድግ የሚያደርገው ነገር ምንድነው? ዋች አወራችሁ ጨምሮ ቪዋችሁ ጨምሮ ክሊክ ስሩ ሬቱ ወይም ደግሞ በተምኔሉ ብቻ ዩቲዩባችሁ እየታየ ካልሆነ ቪዲዮአችሁ እየታየ ካልሆነ ተምኔላችሁን በየጊዜው እየቀየራችሁ እስኪ እዩት። ምክንያቱም ይሄ አንዱ እኔ የምቸገርበት ነገር ነው። በቃ ቪዲዮ አልታየም ብዬ ተወዋለሁ። ስለዚህ ቪዲዮ ካልታየ ተምኔል የቀያየራችሁ ቪዲዮ እንዲታይ አድርጉ። በደንብ ሰዎች እንዲያጓጓቸው ማለት ነው። ስለዚህ ቪዲዮ አልታይ ካላችሁ በተምኔላችሁ ደግሞ ክሊክ ስሩ ሬቱ በጣም እየወረደ ካስቸገራችሁ ለተምኔላችሁ በደንብ የተለየ ትኩረት ልታረጉለት ይገባል። ሰዎች መጀመሪያ ክሊክ የሚያረጉት ነገር ሰዎች መጀመሪያ የሚያዩት ነገር የዩቲዩባችሁን ተምኔል ነው። ስለዚህ ዩቲዩባችሁን ተምኔላችሁን በደንብ ማስተካከል አለባችሁ። ተምኔላችሁ እንዴት እንደምትሰሩ ማወቅ የምትፈልጉ ከሆነ ተምኔላችሁ ምን ማለት እንዳለበት ማወቅ የምትፈልጉ ከሆነ ቪዲዮ ሰርቻለሁ ከታች አስቀምጥላችኋለሁ ማለት። ሌላኛውና የመጨረሻው ነገር ምንድነው? ከቀረጻችሁ በኋላ ካስተካከላችሁ በኋላ ልክ እንደኔ ማለት ነው በሆነ እንከን ምክንያት ያን ቪዲዮ ፖስት አለማድረግ። ለምሳሌ በጣም ትንንሽ እንከኖች እያየሁ እተው ነበረ። እዚህ ጋር ሸሚዜ ተንሻፏል፣ እዚህ ጋር በደንብ አልገለጽኩትም፣ እዚህ ጋር እንደዚህ አላረኩትም ብዬ ቪዲዮውን አልፖስተውም ነበር። ስለዚህ በትንንሽ ምክንያቶች ቪዲዮ ቆንጆ ሆነ ኤዲት መደረግ እየቻለ መስተካከል እየቻለ እናንተ ግን በቃ ድጋሚ ሰራለሁ ብላችሁ ሌላ ኤነርጂ ለአንድ ቪዲዮ የምታወጡ ከሆነ ይሄ በጣም ትልቁ የምከስሩበት ነገር ነው። ስለዚህ የመጨረሻ የምመክራችሁ ምክር ምንድነው? ሲምፕል በሲምፕል ልትናገሩት የምትችሉትን ልትሰሩት የምትችሉትን በየቀኑ
ልታረጉ የምትችሉትን ኮንተንት መርጣችሁ በዛ ኮንተንት ላይ ነው ኒች መርጣችሁ በዛ ኒች ላይ ነው መስራት ያለባችሁ። ስለዚህ ዩቲዩባችሁን ቪዲዮ ስትሰሩ በስነ ስርዓት ሪካርድ ማድረግ፣ ያን ሪካርድ ካረጋችሁ በኋላ ግን በስነ ስርዓት ኤዲት አድርጎ በሰዓቱ ፖስት ማድረግ ነው ማለት ነው። አይ ነገ ፖስተዋለሁ፣ አይ ነገ አስተካክዬ ፖስተዋለሁ፣ አይ ነገ ቆንጆ ሲሆን ፖስተዋለሁ ምናምን የምትሉ ከሆነ ዩቲዩባችሁ ኦልሬዲ የሞተ ነው የሚሄደው። ስለዚህ በደንብ በሰዓታችሁ ፖስት ማድረጋችሁን አትርሱ ማለት ነው። ፖስት ማድረግ ያንን እንደ ስራ መውሰድ ማለት ነው። ይሄ ኃላፊነቴ ነው፣ የሚጠብቀኝ ሰው አለ፣ ፖስት ማድረግ አለብኝ ብላችሁ ፖስት ማድረግ በጣም ትልቁን ቦታ ይዛል ማለት ነው። ስለዚህ ዩቲዩብ ቻናሌን ስከፍት እነዚህ ስህተቶች በደንብ ራሴ ላይ አይቻለሁ። ሌሎችም አሉ፣ በሌላ ቪዲዮ ሰራላችኋለሁ። እስኪ እናንተ ያያችሁትን ችግር ራሳችሁ ላይ ዩቲዩባችሁ ላይ ይሄንን ባስተካክል ኖሮ ምናምን የምትሉት ካለ ለሌሎች ዩቲዩበሮች በደንብ ምሳሌ ስለሚሆን ከታች አስቀምጡልን። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ ይሄን ቻናል ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቷን እየተጫናችሁ ሌሎች ቪዲዮ ስለቅ እንዲደርሳችሁ ማድረግ ትችላላችሁ። በሌላ ቆንጆና አስተማሪ ቪዲዮ እስከምንገናኝ ድረስ አብራችሁ የቆየሁት እኔ ሳምራዊት እስራኤል ነኝ። ባላችሁበት ሰላም ሁኑልኝ።